ስላድኖን እያዩ መጸለይ አይችሉም። በህሊናቸው ክፉ ሐሳብ እያሳሰባቸው ስጋዊ ነገር እያሳያቸው ወይም ከውስጥ ሆኖ የስድብ ድምጽ ስለሚያሰማቸው በስላድኖ ፊት ሆነው መጸለይ አይችሉም። ሰይጣን እናንተ የምታውቁትን የምታዩትን በጸሎት የምትማጸኑትን ስላድኖ ስለሚያውቅ ስላድኖ ስለሚያቃጥለው ከውስጥ ሆኖ በእናንተ ህሊናና ልቦና ሲሳደብ ትሰሙታላችሁ። ሰይጣን ያየር አጋንንት ሰዎች ውስጥ ገብተው ክፉና ርኩስ ሐሳብ ስለሚያሳስባቸው ነው። እዚህ ላይ ልብ ብላችሁ ስሙኝ። ሰይጣን ወደኛ ህሊናና ልቦና ቀርቦ ይሳደባል። ያኔ ነው ስድቡ ካንደበታችን ሳይወጣ በውስጥ የምንሰማው። በርትተን ከጸለይን እየመጣ ስድቡን የሚተነፍስብንን ስለሚተው እኛም ወደ ንጽህ ጣቢያችን እንመለሳለን። ሰይጣን ወደ ህሊናችሁ ቀርቦ ሲሳደብ ብትሰሙ አንዲት ቃል አትናገሩ፣ አትማረሩ። ይልቁንም ይህ ሐሳብ ያንተ ነው እግዚአብሔር ይገስጽ በሉት። ሐሳቡ ስድቡ የሱ እንደሆነ ከነገራችሁት እሱ ስራውን ያውቃልና ይደነግጣል። አጋንንት እየጸለያችሁ እያስቀደሳችሁ ወንጌል እየተማራችሁ ከሰው ጋር እያወራችሁ ድንገት በውስጣችሁ እግዚአብሔርን ቅዱሳንን ሰድቦ ሊያስደነግጣችሁና ትኩረታችሁንም ሊያሳጣችሁ ይችላል። ያኔም ይሄ ሐሳብ የኔ አይደለም ያንተ ነው በሉት። ሰይጣን የህሊናውን ያውቃልና ስትነግሩት ይሰማል፣ በዛም ያፍራል። መቼም ሰይጣን ሲነገረው እንዴት ይሰማል ትሉ ይሆናል። በእናንተ ያደረች ለእናንተ የተሰጠች ጸጋ እግዚአብሔር ታሰማዋለች። ሰይጣን ከውስጥ ሆኖ ቅዱሳንን ሲሳደብ እግዚአብሔር ያሳፍር በሉት። ሰይጣን በክፉና ባልባሌ ሐሳብ የሚፈትናችሁ ከሆነ አትጨነቁ። ሌላው ሰይጣን ልብ ውስጥ ሆኖ ለመሳደብ የዝሙት አጋንንትም ድርሻው ላቅ ያለ ነው። ፍቶትን በአይነ ስጋ እያሳየ የሚያሰቃያችሁ አጋንንት ለስድብ ሰይጣናዊ ምላሱን መዘርጋት አይከብደውም። በጸሎት ሰዓት የስድብ ናዳ ከልቡ ጓዳ እያመጣ ሲጭንባችሁ ራሳችሁ እንዳይመስላችሁ ሰይጣን ነው። ነፍስ ግን የሷ መስላት ትጨነቃለች። የወለላይቱ እመቤት ልጆች እንደዚህ ያለን ከውስጥ የሚሰማን ጽኑ ስድብ እንኳን እናንተ የፈጠራችሁን እግዚአብሔርን ቀርቶ የምታውቁትን ሰው እንኳን አትሰድቡም። ማረኝ ይቅር በለኝ በመንግስት አትርሳኝ ያለች የምትጸልይ ነፍስ እንዴት እግዚአብሔርን እመቤታችንና ቅዱሳንን ትሳደባለች? በፍጹም አትሳደብም። ነገር ግን ነፍሳችን የዛ የርጉም ሰይጣን ስድብ ሰምታ ጭንቅ ይሆንባታል። ሰይጣን በህሊናችን በጸሎት ሰዓት ሲሳደብ እኛ የተሳደብን የሚመስለን ለምንድን ነው ካል ከውስጥ ከሚወጣ ምስጋና ጋር ስድብ ስለሚወጣ ነው ከራሳችን የሚመስለን። ነገር ግን ምስጋናችን ጸሎታችን ከሰይጣን ስድብ ጋር አይቆጠርም። ምክንያቱም እኛ እግዚአብሔር ፊት የምንቆመው ለስድብ ሳይሆን ለምስጋናና ለጸሎት እንደሆነ እግዚአብሔር ስለሚያውቅ እግዚአብሔርን የምትወድ ነፍስ ስለያዛችሁ የሰይጣን ስድብ እየናቃችሁ እግዚአብሔርን አመስግኑ፣ ጸሎታችሁንም ቀጥሉ።